ሸክም ነው እያያችሁ ያላችሁት። አምናችሁ አልተቀበላችሁም ማለት ነው። ለልጆቼ ስል እንደዚህ ያደረኩ፣ ለሱ ስል እንደዚህ ያደረኩ፣ እንደ ሸክም ነው። ገና አምናችሁ አልተቀበላችሁ። ጀስት እንደ አንድ ፓርት ኦፍ ላይፍ እንደሆነ አምናችሁ አልተቀበላችሁም ማለት ነው። ይጨንቋል። 24 ሰዓት ከእነሱ ጋር ላሳልፍ። የት ነበር የምትወጪው? የት ነው የምትወጪው? አይ ልጆችሽ ደግሞ እያደጉልሽ ነው። እርስ በራስ ይጠባበቃሉ። አይ በጣም እኮ እስከ 5 ዓመት ምናምን ነው እኮ የሚያስቸግር። 9 ዓመት አንዱን እየጠበቀ ትምህርት ቤት አብረው እንትን ይላሉ ምናምን እኮ። አይ ሰርቪስ ባስ እኮ አብረው መያዝ ይችላሉ እኮ 2 እኮ ሆኑ። አንዱ ትልቅ እኮ ሰለቼ። የት ነበር ልትሄጂው? ማጋር ምን ነበረ? መጨፈር ነው። ይኸው ጠረጴዛ ላይ ወጥተሽ እየጨፈርሻል እንዴ? ጨፍሪ። ምን ነው በየክለብ የማንም ንፍጣም እከካም አክሊሉን የመሰለ ሰው ቂጥ መምታት ነው የቀረብሽ። ሌላ ምንድን? ጥርሱን እንኳን በስነ ስርዓት ፍቆ ማይጨርስ እንደ አክሊሉ አይነት ሰው አለ እንዴ? ቸብ የሚያደርገው ያቀራል ቀረ። ምንድን ነው በየባር ፈን ማድረግ ምንድን ነው ፈኑ? መጠጥ ቤት ነው ያው ቢበዛ መጨፈር ነው። ዚስ ኢዝ ላይፍ። አንድ ሰው የሆነ ህይወት ከጀመረ በኋላ አንድ ሰው ትልቅ ሰው ከሆነ በኋላ እንደ ህፃን ሲሆን ምን ነው እንደ ህፃን ያደርጋል ይባላል። ምክንያቱም ሁሉም ነገር ከወቅት ጋር ስለሚሄድ ከወቅት ጋር ሰው ብቻ አይደለም የሚለው አንቺም ያ ስሜት ይሰማሻል። ልጆች እያለሽ ልጆችሽን ጥለሽ በየክለብ ወይ በየምናምን ብትሄጂ አንቺ ራሱ ጥሩ ስሜት አይሰማሽም። በቃ ለምን? ሆርሞንሽ ነው፣ ሂደቱ ነው ይሄ። በቃ ሂደቱ ይሄ ነው። አምነሽ ተቀበይ ማሜ። ዝም ብለሽ እንደዚህ ያደርጋለሁ ትያለሽ እንጂ ማድረግ አትችይም። በቃ አትችይም። ልጆችሽ ይዘውሽ አይደለም፣ ሂደቱ ነው ያ። በቃ ሂደቱ ነው ያ። አንድ ሴት ጡት ካበቀለች በኋላ ካልተቆረጠችው በኋላ ስለ ጡቷ ምን ማድረግ ትችላለች? ህፃን ሆነ ደግሞ ጡት ካልበቀለ ምን ማድረግ ትችላለች? እስከሚበቅል መጠበቅ። በቃ ይሄ ሂደቶች ናቸው። ልጅ ከወለድሽ በኋላ ወይም ደግሞ እንደዚህ አይነት ህይወት ከለመድሽ በኋላ ህይወትሽ ይህን አክሴፕት ካደረገው በኋላ ይሄ አሁን አደርጋችኋለሁ የምትያቸው ነገር አይጥምሽ እና ለምንድን ነው የማይጥሙሽን ህይወት ወደ ኋላ ተመልሸሽ እንደዚህ ያደርጋለሁ? ምን ነው የቀረብሽ ነገር? ስራ ነው። እስከ 4 ሰዓት አሰሪም እንዴ ማለት ልጆቹ ትምህርት ያሉበት እድሜ ልኬን እኔ ልጄ ትምህርት ቤት ሆኖ ነው ስራ የምሰራው። 1-2 ዓመት በኋላ ደግሞ አንዱ ልጅ ትልቅ ሆነ አንዱን እየተጠባበቀ ይኖራል። እንደገና ደግሞ ቤቱን አልገዛሽው ክራይ አይደል እንዴ? ቤተሰብሽ ወደሚኖርበት ሙቭ አታረጊም እንዴ? አይ ቤተሰብሽ ብዙ አይደል? ከዛም ሙሉ ለሙሉ እንደዚህ ኮስተር ብለሽ አትኖሪውም። ግዴታ እንኳን ሰው ደስተኛ ለመሆን ትዳር ውስጥ መሆን የለበትም፣ ከወንድ ጋር መኖር የለበትም። ሪላክስ እያረግሽ ኢንጆይ ያርሽ የራስሽን ላይፍ አትኖሪም እንዴ? አይ ሰው ህይወትሽ ውስጥ ቤትሽ ውስጥ ካልመጣለች የሆነ ነገር ጎደለኝ ብለሽ ማልቀስ፣ እሱ ሚዲያ ላይ ሲወጣ ማልቀስ እንደምታለቅሽ ስለሚያውቅ ይመጣል። አይ የሚዲያ ሰው ነው እኮ ልጁ። ሚዲያ ላይ ቢዝነስ ባይሰራም ለመዝናናት ይፈልገዋል። ሾፌሮች ደግሞ ለነሱ ነው እንደው ሚዲያ የሚሆነው። ምክንያቱም መንገድ ላይ ሲሄዱ ብቻቸውን ስለሆነ የሚያወራቸው ሰው ይፈልጋል። እሱን እየጠበቅሽ የምታለቅሽ ከሆነ እስከ መቼ ልታለቅሽ ነው ማሚ? ከፈለገ ሰው ጋር ገብቶ ለምን ከቤት ታጋ ይጫወት? በቃ አንቺ ጋር እንኳን ምንም የለውም። ምንድን ነው እሱ? ይጫወታ። ጀግና ነኝ የምትይውን ጀግና እንዳልሆንሽ ወቂ። ለአእምሮሽ ንገሪ። እኔ በሱ ጉዳይ ጀግና አይደለሁ። እንደገና ደግሞ እሱ ለእኔ አይሆነኝም አይደል? ምን ነው ማድረግ ያለብኝ? እያለብስኩ እያየሽው ነው መለየት ያለብሽ። እየተያየን ተለያየን የሚባል ዘፈን አለ አባ።
እንዴት ነው አንድ ላጫም ሰው እድሜ ልኩን ኮንትሮል የሚያደርግሽ? እንደማይሆንሽ አረጋገጥሽ። ምንድን ነው በመስኮት የምትጠብቂ? የሆነ ሊመጣ እንኳን የሚያስባል ብለን እንኳን ብናስብ ትመጭና ደግሞ ይሄንን ወንድ ነው እኔ እንኳን የምወደው ትይዋለሽ። ወንድ ኮምፔር ታደርጊያለሽ። የፈለገ እንጨት ላጫም ቢሆን ይሄን ነገር ማብሸቃን የሚያደርግሽ አንቺ ባትበሽቂለት ኖሮ ምንም አይነት መንገድ አያገኝም። ሃይ ወይንም ተወጂዋለሽ። የምትወጂው ከሆነ ደግሞ ይሄ እሱም ሞራሉን ሊነካ የሚችል ነገር ለምን አንቺ ነሽ የሚያስፈልግሽ? አንቺን ወደ ህይወትሽ እንዲመጣ የምትፈልጊው አይደል? እሱ ወደ ህይወትሽ እንዳይመጣ የሚያደርጋቸውን እንቅስቃሴዎችና ይሄ ንግግርሽን ወንድና ወንድ ኮምፔር ማድረጉን ታዩ። ወይ እንደምንም ብለሽ ሌላ ማፍቀር ከቻልሽ እንትን ትያለሽ። ሃይ እድሜ 30 ነው እድሜ ምን እኔ በ17 ዓመት ነው የወለድኩት። 4 ዓመት ምናምን ብቻ ነበር ከልጄ ጋር እንትን ይሆን ከ21 ዓመት ከምን ጀምሬ እኔ ብቻዬን ያለሁት። ምንድን ነው ምንም አልመሰለውም። እየሳቀ ነው የሚያላግጠው። እንዲያው በጣም ነው የሚያላግጠው። ፈጣሪ ግን ይክፈልህ። አስወር በጣም ታፌዛለህ። በጣም ነው የምታፌዘው። ትረስሚ የሆነ ሰዓት ፈጣሪ ዋጋ ይከፍላል። ነገም ለምትመጣው ሴት አንተ አትጠቅም። እመነኝ፣ አንተ ለእኔ ካልጠቀምክ ነገ ለምትመጣው ሴት አትጠቅም። ቢካዝ አይ ኖውስ የኔ ጥሩነት አውቀዋለሁ ጥግ ድረስ። አንተ እኮ ከኔ ኧረ ዝም በል ይሻላል። ወራዳ ቁጭ ብለን ለማውራት አንደበቱ የለም። እኔ ሴቱኛ ልጆቼን ያሳድጋቸው። ለነገሩ ትክክል ነው። ለካ እናት አባት ያላሳደገው የሚባለው ነገር አንዳንዴ አንተ ላይ የደረሰ ልጆቼ ላይ እንዳይደርስ እኔ በዚህ በሴትነት ልጄን ሳሳድገው ጋይስ ከኢንስታግራም ጀምሮ ነው እኮ የሚያስለቅሳት። ከኢንስታግራም ጀምሮ እኮ ሲደባደቡ ነው እኮ የሚታወቅ። ሃይ ከኢንስታግራም ጀምሮ እሱ ሚጥሚጣ እሷ ደግሞ ማረቢያሽ የሆነው ነው አብሮ የሚኖሩት። እሱ ብን ብቻ ማለት ነው። እሷ ደግሞ አይኗ የገባው ብነኝ በእንባ ስታረግፍ ነው የሚታወቀው። ማን ነው? እኔ ጀግና ነኝ፣ እኔ ዳኛው ማሬ ልጅ ትየለ እንዴ? ወይረ ጀግና ጅልና ጀግና ማን ልዩነት ወቂ። ይህንን ካላወቅሽ እድሜ ልክሽን ነው የምታለቅሽው። እውነቱን ልንገርሽ፣ የምትወጂው ከሆነ እሱን የበለጠ ሊርቅ የሚችለውን ነገሮች ተይ። በቃ አንቺ ውደቂያ። ሃይ እኔ የልጅ አባት ሃይ ሲለኝ ምን አዲስ ነገር አለ ብዬ ነው የምጽፍለት። ምን አዲስ ነገር ተገኘ? እችን ብቻ ነው የምጽፍለት። እሺ ከዛ በኋላም እንደሚቀጥል አይዋል። ጠልቼው አይደለም። ሌላ ሪሌሽን ጀምሮም ከሆነ የእሷን ህይወት ለምን ነው የምረብሻት? የጋራ ነኝ የኔ ባል የጋራ ነው ስሜት እንዲሰማት አልፈልግም። የኔ ባል ነው ብላ እንድታስብ ነው የምፈልግ። እኔ ላልጠቅመው ለኔም ላይጠቅመኝ ለምን ነው ህይወቷን የማበላሽባት? እኔ ለምን ነው እሱንስ ለምን ነው የማይሆን ወስዋስ ምከተው? እኔ እሱ ለምን ከተዋል? ሰላም ነው ምናምን ሲል ምን ታገኘ ብዬ ነው የምጽፍለት። እንደዚህ ምን ታገኘ? ዛሴት ልጅ ስለተዋለደ ምናምን እንደ እኔ ቀዳዳ በርሜለኝ ወይስ ምንድን ነኝ እኔ? እየመጣ በወንፊት ውሃ የሚያመላልሰው እኔ ጋር አብረን እስካለን ህይወት አለን። አብረን ከሌለን በኋላ ከሌላ ሰው ጋር ህይወት ይቀጥላል። ሁለትም አብረን ላትኖር የሌላ ሰው ህይወት ለምን ማበላሽ? አብረውም ሴት ካለች እኮ ህይወቴ ብላል እንዴ እሷ የምትኖረው ከኔ ጋርም ላይኖር ምን አባቱ ለምን ይወሰውሳል? ከኔ ጋር ጥሩ ነገር መልሼለት
ለምን ነው የሚወሰውስ? ዝግት ነው ሰላም ነው። ምን ተገኘና ነው ሰላም መባል? ዛሬ ዛሴ ለዛ ምንም ማብራሪያ የለውም። ዝም ይለኛል። አራነጥ እንዴት ሴት ልጅ እንደምትከበር ልጆቼ እኮ ይሉታል። ጋይስ ሺ ዘ ውመን ዩ ኒድ ቱ ሪስፔክት ይለዋል። አንዴ ነው ባርኮዬ ዩ ኒድ ቱ ኮል ፖሊስ አለኝ እንደዚህ ብሎ። ከልጄ አንገር ነው ሳየው ያሳስኩ ያኔ ማለት ነው። ለልጆቼም አትጠነቀቅም፣ ክብርም የለህም። ትላንትና እኔ ምን አልኳት ጋይስ? በእናታችሁ ምን አልኳት? ልጆቹን 50% እንዲይዝ አደርጋለሁ። እኔ የአባትነትን ድርሻ ልሰጣቸው አልችልም አለችኝ። አለ ማሜ አላችኝ አይደለ? ለምን ማሜ ብዙ ስትሰማት እንጂ ብዙ ስትከራከራት እንደማትወድ ያውቃለሁ። ለዛ ነው በቃ ለመተንፈስ ፈልጋ ስለሆነ እሷ በምትፈልገው መንገድ ያዋራዋት። ገባችሁ? እና ምን አልኳት? እኔ የአባትነት እኔ አሁን ለምሳሌ ብዬ የኔን ህይወት ስነግራት አንቺ አሁን የአባትነትን ድርሻ አልሰጠሽውም አለችኝ። ያ ደብል እናት ልሆን እችላለሁ እንጂ ወንድ ልሆን አልችልም። ግን ያ ሰው ደግሞ እንደ አባት መሆን ካልቻለ አብረህም ብትኖር ልጅ የአባትነትን ድርሻ ላያገኝ ይችላል። ከማይሆኑ ካታ ረብሻ እያየ የሚያድግ ከሆነ ከአንቺ ጋር በኖር አይሻልም ወይ ብዬ ነበር አይደል? ናይ ለእኔ ነው እንጂ ባል ማይሆነው ለእነሱ አባት ነው አለችኝ አይደል? አሁን እዚህ ጋር ምን አለች ማሜ? ልጇ ራሱ ኮልቱ ፖሊስ አላት። ኮልቱ ፖሊስ ለልጆች ራሱ ጥሩ ራዕይ አይደለህም አለች። አየሽ ማሜ፣ ራስሽ ነሽ የምትዋሽን። ትላንትና ማለት ነው ዋሻው ማሜ ገብቶሻል? አጠገብ ኖሮ አሁን አንቺ በሳምንት 3 ቀን ያዝ ልትዩ ትችያለሽ። የአባትነትን ያን ጊዜ ልጆቹን አይምሯቸውን የማይጠብቅ ከሆነ ልጆቹ አይጎዱም ወይ? ያንቺን መብት ለማስከበር ስትይ በመሀል ላይ ልጆቹ አይጎዱም ወይ አላልኩሽም ማሜ? አየሽ ያንን ትላንትና የተከራከርሽኝን አሁን መለሽው። ልጅሽ ኮልቱ ፖሊስ ሲል ባል ሚስቱ መደብደብ እንዳለበት ለልጁ ጭንቅላት መጠንቀቅ እንዳለበት ልጁ ካሁኑ ተምሯል። ወደፊት ሲያድግ እሱም በአሜሪካ ምድር ሰው ደብድቦ ወይ ሚስት ደብድቦ በአቢዩዝነት እስር ቤት ይገባል ማለት ነው። አይሽ ቀላል አድርጎ እንዲያዩ ልጆቹ ፊት እንኳን የማይጠነቀቅን ሰው ይያዝ የምትይው ለልጆቹ ጭንቅላት ታዲያ እሱ የሚበጅ ሰው ነው ወይ ብዬ ጠየቅኩሽ። አይሽ ማሜ ልከራከርሽ ያልፈለግኩት እንደዚህ ክርክር እንደማትወጂ አይደለም። በጣም በሄድበት እንደማትመልሽ አውቃለሁ። ለምን ብዙ ጥያቄዎችን ስትይ አውቄ አይ ይሄን እንኳን አልመለሽም አላልኩሽ እንዳልመለሽ ሰዎች ራሱ እየጻፉልሽ አላልኩሽም። ዝም ነው ያልኩት። ገብቶሻል? ዛሴት ራስሽ ግን ይኸው አልሽው። ትላንት ቃል በቃል ያልሽውን ልክ እንደ ሮዛ ስትከራከርሽ እንደነበረ ወደኋላ መልሼ ያሰማሻለሁ። እና እንደዚህ አይነት ሰው እንደሆነ ካወቅሽ ለልጄ ምክንያት ብለሽ ሰበብ አታብዢ። ለልጆችሽ አባት አይሆንም። ልጁ እንጨጭ ነው። ልጁ ገና ጭንቅላቱ ቀጫጫ ነው። ልጁ ገና ጭንቅላቱ ቀንጨራ ነው። ሲያወራ ራሱ ዝግምተኛ ነው የሚመስለው። አማን ብሎ ለመጥራት አማን ገና አማን ሰልችቶት ነው የሚሄደው። ልጁ ራሱ ደንታቢስ ከኬርልስነት የተነሳ ነው እንደዚህ አይነት ንግግር። እኔ ይሄ አልጋ ላይ ለመተኛት ራሱ ገና ቲሸርት ሲያወልቅ፣ ካፖርት ሲያወልቅ፣ ፓንቱን ሲያወልቅ ምናምን ሱሪውን ሲያወልቅ ራሱ ሰልችቶት ትተኛል። ከእንቅልፍ ነው የሚቀሰቀስ። የእውነት እሺ እንትን ነው ቆንጆ ነው። ቆንጆ አይደለም፣ ቀይ መልክ ስለማይፈጅ ነው አይደለም። ምናልባት ችግር በየአሜሪካ ስትገቡ በምን ነው የሚገባው?
በሊቢያ በምን ሲገቡ ማዲያት ምናምን የወረረሳቸው ስለሆኑ አጠገቢ ስላሉ እሱ ማዲያት የወረሰው ስላልሆነ የደላው መስሎች ነው። ጭንቅላቱ ግን ደደብ ነው። ጭንቅላቱ ስደተኛ ነው። ያው ነው ጭንቅላቱ ጊንጥ የነደፈው ልጅ ነው። ይህንን እወቅ። አንድ የፈለገ ቆንጆ መሆን የፈለገ ምናምን ሰው የኔ መሆን ካልቻለ ተፈጥሮ እግዚአብሔር ቆንጆ ነው ትለዋለህ እንጂ እኔ አንድ ቆንጆ ሰው መጥቶ ሄሎ ወድሻለሁ ስላለኝ እኔ ፍቅር አይዘኝም፣ ከሱ አይዘኝ፣ እውነት አይዘኝ። እግዚአብሔር የሰጠውን ተፈጥሮ እንደዚህ ብለህ ትናገራለህ፣ ግን እኔ ኢንተረስቴ አይደለም። እኔ ዩኒፎርም የለበሰው ኦሊዮ የነካ ምናምን ነገር ምናምን እንደዚህ አይነት ሰዎች ናቸው ደስ የሚሉ። ይሄ በተለይ ሱፉን ግጥም ያደርገ ሳምሶኔት ከያዘበትማ ጋዴምሺ ጠረ ወደዛ ፓርላማ ነው ወርውሮ መጣል። ምን አባቱ ይደርግልኛል? እኔ እዚህ ህይወቴን ሱፍ ሊያለብሳት ነው እንዴ? ሴት እኮ ሞልቷል እኮ በደንብ እኮ ይገኛል፣ በደንብ ይገኛል። አንተ ነገም ወልደህ ኤግዚት ነው የምታደርግ። ከዚህ ሪስፖንሲብል በቃ እንትን ገና የሆነ ቻይልድ ነገር ነው ያለ አውቃ። ግን ቆይ አሁን በአዲስ የመጣችሁ ማሜ ዛሬ ገብቶ ነበረ እንዴ? ጆን ትላንት ገብቶ ነበረ። የት ገብቶ ነበረ? በአዲስ እንደገና እንደዚህ የምሰድበው ገብቶ ነበር። አጣው ቪዲዮ ፈልጌ የላከልኝም ሰው የለም። ምን ብሎ ነው? የት ገብቶ ነው? እስቲ ላኩልኝ። ትላንት እኛ ጋር ከመጣች በኋላ ማሜ ገባ። ላኩልኝ። የሆነ በጣም የምፈልገው ሰው እንትን ቲክቶክ ስገባ ዝም ብሎ ማስታወቂያ ይመጣባል። ጋይስ የተብተብ እያደረጋችሁ ኮፒ ሊንክ ከቻላችሁ አንድ ቀን ነው የሚቀረን ጋለሪ ጊዜው ሊያልፍ ብትሞሉ ደስ ይለኛል። አቤሎ ቴንኪዩ አቤሎ እንደሆንክ ነገረች። አይደለም የመጨረሻ ተንኮለኛ ሰው ነው ጆኒ ማለት። ተንኮሉ ጥግ ድረስ በቃ እንዴት እንደሚሄድ ክሬት ያደርጋል። በቃ ተብሎ ምን ማድረግ እንዳለበት ክፋት ነው በቃ ያለው። እንዲህ ሰው ከተኛው ሰው ጋር ደግሞ በእንደዚህ እኔ እዚህ ደረጃ ራሱ አንዳንዴ በቃ ስጠጣ እንደዛ ነው በቃ የሚሰማኝ። ማይ ጋድ አንዳንዴ ለካ ቫሊዩ የሌለው ሰው ትሆናላችሁ ዝም ብላችሁ በቃ ላይክ እንደዚህ ነው እኮ በቃ ሰዎች እዚህ ሚዲያ ላይ የሚመጡት ላደረጉት መሆን የሌለባቸው ቦታ ላይ ሲሆኑ ነው በቃ የሚበሽቁት። በቃ እንደዚህ ብሽቅ ያደርጋል። ስንት እነ ዲጄ ወንዴ እነ ፎርኬ ሁሉ ያውቃሉ። አይጅ ላይ ጀምረህ መስኮት ስሰብር በር ስሰብር ያላረከው ይሄ እኮ የመጨረሻ ቻንስ እኮ ነው። አንተ ብታውቀው የመጨረሻ ቻንስ ነው። እየነገርኩ ነው ገብተህ በዛ ላይ በመጠጥ ሙድ የሚጓዝ ሰው በጣም ከባድ ነው ጋይስ። መጠጥ እየጠጣ ቆንጆ ሙድ ከተሰማው ለአንተ ደግ ይሆናል። የሆነ ብስጭት ካረገው ደግሞ ብስጩ ይሆንባል። የጠርሙስ አየር ውስጥ ነው እኮ የሚያደርግ። የጠርሙስ ውስጥ አየር ነው የሚያደርግ። እውነት ገባችሁ? ሁለቱም ሲጠጡ ነው ደግሞ ፍቅር ለፍቅር የሚሆኑት። ሲጠጡ ደግሞ አንድ ዙር አብረው ይሄዳሉ። በሁለተኛው ዙር ደግሞ ይደባበሩና ውጣልኝ ከቤት ይባባላሉ። ወይም ደግሞ ቤት ውስጥ ሁለት ቢራ ብቻ ካለ ሁለቱ ቢራ ለሁለቱ የማይበቃ ከሆነ አንዱ ጠቅሎ ሊጠጣ ሲል ውጣልኝ ከቤት ይለዋል። ውጣልኝ። አሁን ሁለቱን ጠጥተው ወስዋስ ከሚለቅብን ለምን ከቤት አላባረረው? የለም ውጣ ከቤት ምን አባት ሰራል። ከዛ በሁለተኛው ቀን ተበሳጭቼ ነው እኮ ምናምን ነገር ትላለህ። ሱሰኛ እንደዚህ ነው። ሱሰኛ ስላችሁ በቃ ለአንድ ቀንም ቢሆን እንደዚህ ሙድ ውስጥ የሚገቡ ሰዎች የኔ ችግር አይደለም። ታውቃለህ ሰው እንደማይጥለኝ እኔ ጠንቅቀህ ታውቃለህ። ግን እኔ የምልህ ኮርቱ ደርሶ ሁለታችንም አብረን እስከምንቆም ድረስ ተሳስተህ ስልኬ ላይ እንዳትደውል፣ ተሳስተህ እንዳትደውል ከኔ ጋር። ለምን እስከሚሳሳት የምትጠብቂው? አንቺ አትቦልኪውም እንዴ? አትቦልኪውም? ኮርቱ ወረቀት እንኳን በአድራሻ ይልክለታል። አንቺ በፖስታ አትልኪለት፣ በኢሜይል ይልኩለታል። ምንድን ነው? አትቦልኪውም?
ብሎክ 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 ዋት ሲጀመር ወላ ኮርታ አይደለም ምንም ነገር አልሄድሽም። ገና ምንም አላረግሽም። እያሰብሽ ነው። ገና ኢትዮጵያ ሆኖ እሱ እየተዝናና ላይቭ ላይ ይገባል። እኔ እቤት ከልጆቹ ጋር ነው ያለሁት ነው። ድሮም ከአንቺ ጋር አልነበረም አሜሪካም ሆኖ የአንቺ ችግር ማሜ ላይቭ ሲገባ ወይ የሆነ ሀገር ሲሄድ ትናደጃለሽ። ድሮም እኮ ከአንቺ ጋር አልነበረም። ድሮም እኮ ልጆቹን ቴኬር አረግም። ድሮም አንቺን ቴኬር አረግሽም። ለምን በአዲስ እንደሚገርብሽ ሽብሽ አላውቅም። አምነሽ አትቀበይም እንዴ? ኢትዮጵያ ሲሄድ መቼም የእናቱ ሽንት ቤት የማይመቸው ከሆነ ሆቴል እንደሚይዝ ታውቂያለሽ። ውጭ ሀገር ስንወጣ ጉልም ይለመድብናል። ሽንት ቤት ውስጥ ጥልቅ ምንል ለሚመስለኝ እኔ ወራሳ ላይሆን የመጣሁት በነገራችን ያ ለምንድን ነው ሆቴል በ1000 ብርና በ2000 ብር ለመያዝ እንትን የሚል? ወሩን ሙሉ ቢቀመጥ $100 እኮ ይበቃዋል ሆቴል ከምግብ ውጪ ከምናምን። ምንድን 2000 3000 2500 ምናምን እንደዛ ነው። ቪአይፒ እናንተን አይደለም የተያዘው። አትምጣ ብለው እንኳን ቲክታክ ላይ በፌክ ይመጣል። እንዴት ሰው የጠላውን ሰው እኮ መጥላት ነው ያለበት። በቃ ይህ ነው ሀብቱ በደቡ ቢካስ 2 ዓመት 3 ዓመት 3 ወር 4 ወር ልጅን ሳታወራ ምንም ካልመሰለ በቃ አንተ ዘይዶን ኬር ምንም ህይወትም የለም። እኔ እኮ ሰው ቤተሰብ ኑሮት እናት አባቱ እዚህ ጋር ሆኖ ምናምን እንኳን እኔ ያን ያህል ኬር አደርግልሃለሁ። ለአንተ ማንም ሳይኖር እዚህ ምንም እኮ አትሆንም። የሆነ ነገር ስትሆን እኔ ነኝ የምጠራው። በጣም የሚገርመኝ እኔ ነኝ የምጠራው። $50 እንኳን የሚሰጥ አልነበረም። እቺን አስታውስ በደንብ አድርገህ። $50 እንኳን የሚሰጥ የለም። እንደ ቆሻሻ ነው አበሻ ትሪት የሚያደርግህ። ነግሬሃለሁ። ታውቃታለህ ደሞችን ልክ በጥስጥስ ኢትዮጵያ ሄደህ አንተ ቢውልድ ስታደርግ የራስህን ንብረትን ምናምን፣ ማሜ ግን ልጆች ላይ ነው ኢንቨስት እያደረገች ያለችው ገንዘቡን ማለት ነው። አንተ ግን እንደፈለግ ወይ እናትህን ቤት የፈረሰ ሂደህ ትሰራለህ ወይ የሆነ ነገር ታደርጋለህ። እኔም እኮ ለአባቴና ለእናቴ ፍረዳቸው። አሁን ግን ማሜ በዚህ ማን ልጆቹ ማሚ ብለው መምጣት ሲጀምር ይፈሩሻል። እንዳየሁት ይፈሩሻል። በዚህ አይነት ቢመጡ ሄደ ወደዛ ነው የምትይው አይደል? ልጆቹ እንትን የሆነት ማሜ ያልወለዱትን ሰዎች ምድረ ደረቅ ወለዱ እንላለን አይደል? ምድረ ደረቅ እንቁላላችሁን ቀቀላችሁ በላችሁ ወይ? ምድረ ያልወለድኩላ እኔ በልጅነቴ ነው የወለድኩት። ቤታ ውለጂ ምናምን ትይ ነበር አይደል? አይ ለወለድሽው እንደዚህ እየተማረርሽ ያልወለደ ሰው እንዴት ማለት ኢንተረስት ይኖረዋል? አፒታይቱ አይዘጋም? ልጆች ኦልሬዲ ወደ ህይወትሽ ከመጡ አክሴፕቲት እንደ ሸክም እየቆጠርሻቸው ነው እኮ እንትናዬ ማሜ። እናቴ ትሙት እኔ በልጅ ጉዳይ ላይ እንዴት እንደማወራ ልጅ ወዳጅ ምናምን ሆኜ አይደል፣ ስሜቱን ስለማውቀው ማለት በቃ የምትማረርበት አይደል። አንቺ እንደውም አሜሪካ ላይ ነው የወለድሽው። የምን ነው እኔ የወለድኩት? ምግብ አሁን ነው ጠግቤ እየበላ ያለው። ወልጄ ሙቅ አይደለም ትኩስ ነገር ሳልጠጣ ሳላውቅ በቃ የመጀመሪያ ስትወልድ አንድ ሰው ካልበላ ወገቡ ይሰበራል፣ ወገቡ እንደዚህ ነው ስለሚባል ከአሁን በኋላ መስራት አልችልም ወይ ብዬ ፈርቼ ወደ ስራ ስሄድ ኖርማል ስሰራ ለካ ይሰራል አልኩኝ። ብቻ እኔ አንቺ ምን ያለ ተረዳውሽ ልንገርሽ ብዬ ሌላ ስሜት ውስጥ መግባት አልፈልግም። እኔ በህይወቴ ሰዎች የቀለሉብኝ እንደ ገለባ ሰው ጤፉ የሆንኩት ልጅ ከወለድኩ በኋላ ያ ገብቶሻል? ሀይ እንዴት ነው ልጅሽን? ኧረ ናይ ማሜም እንደምትፈልጊ ያታውቂ። እሱ ለልጆችሽ አይሆንም አይደል? በእሱ እንጨጭነት የተነሳ ለምን ነው ልጆቹ የሚጎዱት? አንቺ ከእሱ ትሻለሽ አይደል? ለልጆች ስትይ ትሞቻለሽ አይደል? ለልጆቼ ሟች ነኝ ትያለሽ አይደል? ለልጆችሽ ከሞትሽ ከናካቴው ከህይወታችሁ ታወጡታላችሁ። ልጆቹን እፈልጋለሁ ካለ ፍርድ ቤት ይሄዳል።
ወይ 50-50 ወይ ጠቅሎ ይወስዳል ወይ ጠቅልሽ ትወስጃለሽ። 50-50 ስትወስጂ ደግሞ እቤት አይደለም የሚመጣው ከትምህርት ቤት ይወስዳችኋል። የቀኑ ቀን ሲጨርስ ደግሞ ቀኑን ትምህርት ቤት ይመልሳል። አንቺ ከትምህርት ቤት ትወስጃችኋለሽ። ትምህርት ደግሞ የተዘጋ ሰሞን ደግሞ ወይ መዝናኛ ወይ ዘመድ ጋር ወይ ምናምን ትገናኛላችሁ። ጀስት ለመስጠት ወይ መኪናውን በር ላይ ያቆማል፣ ታስረክቢና ትገቢያለሽ። ይሄ ነው መሆን ያለበት። አንድ ሰው ልጅ የወለደ ሰው ሪሌሽን ውስጥ መግባት አይችልም ብለሽ እኮ በጣም እየመጣ ይረብሸኛል። አልጋ ላይ ነው እንደ ይመጣው ለመኝታ ቤትሽ ታስገቢዋለሽ ወይ ሌላ ሪሌሽን ስላልጀመርሽ አሁንም አይምሮሽ ውስጥና ህይወትሽ ውስጥ ያለው እሱ ፈልገሽው አይደለም፣ ሌላ አማራጭ ስላላገኘሽ። ያላገኘሽው ፈላጊ ስላጣሽ አይደለም፣ ሁኔታው ስላልተመቻቹልሽ ወይም ደግሞ ፈላጊና ተፈላጊ ስላልተገናኘ ስደት ላይ ነው ያለነው። ገብቶሻል? ከፖል ጋር ሪሌሽን የጀመርሽው የጆን ማካካሻ ብለሽ ነው። ትላንትና ምን አልሽ? የሚቆርጥለት ከቆረጠለት ብዬ ኢትዮጵያ ሄጄ ቀለበት አሰርኳልሽ። አንቺ ልጆቹን ኢትዮጵያ አሜሪካ ላይ ቤተሰብ ጋር ትተሽ ስትሄጂ ለሪሌሽን ሄደሽ ምንም አላለም። እሱ ግን ቤተ እናቱን ሊጠይቅ ነው የሄደው ብለሽ እየነገርሽን ቪዲዮ ላይ በመግባቱ እንደገና በአዲስ ማልቀስ ጀመርሽ። ይሄ ኖት ፌር፣ እናቴ ትሙት ኖት ፌር። ከሚዲያ ላይቭ ላይ መግባት አንቺ ሁሉ ቀን የምትንጋለቅሽ ከሆነ ሁሉ ቀን ገና ታለቅሻለሽ። ምክንያቱም አንድ ሾፌር ነው፣ ሁለት ሚዲያን ያውቀዋል። ለብር እንኳን ባይጠቀምበት ለመዝናናት ይገባል። ብቻውን ቁጭ ብሎ ሲጠጣ ምን ያውራ? ሰው ከሌለ ላይቭ ይገባል። ላይቭ ስላለ እየነዳ ሊገባ ይችላል። እስከ መቼ ነው እያለቀሽ የምትኖሪው አንቺ? እኔ ማንም አያስደፋኝም ማንም ምናምን። ጆን እኔ እንኳን ሊያስለቅሰኝ አለ ቴሌፎን ሳልፈልግ 3 ጊዜ ስለደወለ አላነሳለትም። ተበሳጨች። ማን ስለሆነ ነው? በቃ ሪሌሽን ህይወትሽ ውስጥ አለ ብቻ ወይ እርምሽን ወቂ። ትወጂዋለሽ። የምትወጂው ከሆነ ደግሞ እኔ አሁንም የምወደው ፖልን ነው ብለሽ ኮምፔር ማድረግ አቁሚ። ይሄን ደግሞ ያደረግሽበትን ምክንያት ለብቻ አናግሪው። እሱ ልታናድጂ መስሎሽ እንጂ ያ ስሜት እንደሌለሽ ምናምን የለም። እንትን በይ ፕሮፓጋንዳ ምች እንጂ ማሞ ሌላ መታወቂያው ሌላ ይላል ያገሬ ሰው። የምታሳዩ ባህሪ ሌላ ነው። ውስጥሽን እየጎዳሽ ያለው ማንነት ሌላ ነው። ዛት ሚንስ 2 ማንነት ነው ያለሽ። አልተግባባሽም ማሜ። ምን እንደምትፈልጊ አታውቂ። ሄደ ስትይ መጣ ስትይ ሄደ የምትይው አንቺ የኢትዮጵያ ውሃ ነሽ እንዴ? ቦምባ ነሽ እንዴ? የኢትዮጵያ ቆጣሪ ነሽ እንዴ? የኢትዮጵያ ውሃ ነው ውሃ መጣ ሲባል ሄደ የሚባል የኢትዮጵያ መብራት ብቻ ነው መብራት መጣ ብሎ ሲያጨበጭብ ጠፋ ደግሞ ይባላል። አሪው ኢትዮጵያ ልማትና ውሃ ልማት እንዴት ነው አንቺ እንደ ቦምባ መጠበቅ? ህዝቡ ቦምባ መጠበቅ ሰልችቶት ምን ነው የሚባለው ሮቶ አስገጥሟል። ሮቶ እኛው አንዳንድ ጊዜ የማይጠበቅ ነገር አለ። እሺ ታቸው እኮ አይደለም እኔ ምናምን አባቴ ብረዳቸው ደስ ይለኛል። አሳድገውኝ የለ ዋይና እንዴ ከነ ቤተሰብ እንኳን ደረስና መራን ተሰራ አንተ የአንቺ ቤተሰብና እናትና አባት አሜሪካን ያሉት ጋድ ብሌስ ትራምፕ አይደል? ጋድ ብሌስ ትራምፕ ለራሳቸው ያንሱ። ምንድን እኔ እናቴን አረዳም አይነት ፉክክሩ ስለምን ትገቢያለሽ? የማይሆን ነገር የማይሆን መጨረሻ አርጉ። ምን ማርያምን ያለቀሰችበት ሴት አለች እርግጠኛ ነኝ። ወይ ከዚህ በፊት እዚሁ ስትመጣ አሜሪካ
ያረካትን ነገር ለእንደ ልጅ እኮ የምትሰሩት ነገር ነው ማይገባኝ። ህፃን ልጅ እኮ አይደለም ጋይዝ እሱ። እንግዲህ ከኔ በፊት ነው ትዳርን እልልልልል ብሎ ተድሮ የመጣው። እንዴ እኔ ምን አባቅልሃለሁ? ስለ ትዳር አላቅ፣ ስለ ልጅ አላቀልክ። አብሽቅ እናቱ አረገኝ እኮ ጋይዝ። እናትህን እንኳን በዚህ መጠን አታረሽቃትም። ለፍዳዳ ወሬ ደግሞ አይችል ልብድድድድ። እኔ ወንድ ሲለፋደድ ራሱ እንዴት እንደሚያስጠላኝ። ወንድ ሲለፋደድ አልወድም ብለሽ ግን እስከ ዛሬ ታለቅሻለሽ። ማሜ እያልሽ ያለሽውን እንኳን አሁን በዚህ ሰከንድ እንኳን አትኖሪም። አሁን እያልሽ ወንድ ሲለፋደድ አትወጂም አይደል? ታዲያ ይሄን ሁላ ጊዜ ለምን ነው የምታለቅሽለት? ለፍዳዳ አይደል እንዴ? ለፍዳዳነቱን ከኛ ቤት አንቺ ነሽ እኮ የገባሽ። ሆዩ አቢ ውስጥ ሆኛለሽ በሱ ምክንያት። የማንም ንፍጣም በሱ ምክንያት ለምን ይናገርሻል? ነው አንድ ባልና ሚስት ከአንድ ባር ይቀዳል በሚለው እንያዛችሁ። ባልና ሚስት በአንድ ከአንድ ሀይቅ ይቀዳል። ከሀይቅ አለም ከኩሬ ነው የምትቀዱት እናንተ። ከኩሬ ስንት ቁርጡሜ ምናምን ቁርጡሜ ምን ነው ሰው የሚባለው የውሃ እናት ምናምን የሚባለው እንጀራ እናት ነው የሚባለው። አሳዎች የሚፈራበት የለም። ከዛ ከበርሜል ነው የምትቀዱት እናንተ። ከቀዳዳ ጆክ ነው። ታዲያ በምንድን ለፍዳዳው እንዳይመቸኝም አልሽ። ካልተመቸሽ ለምንም ታለቅሽለት? ያኔ ሳታውቂ አብረሽ ኖርሽ። ሆይ ሚዲያ ላይ ነው ይግባ። ጀስት ብሎክ አንቺ የራሽን ላይቭ ግቢ፣ እንደዛ ግቢ፣ እንደዛ ዛ ሴት ሰው እንዴት ሚዲያ ላይ ወጥቶ ሪሌሽኑን ያወራል ምናምን? ዩቶክ ራስሽ ሚዲያ ላይ ገና ስንት ዘመን ይወጣል እኮ ማሜ። እንዴት ነው እስከመቼ እየመጣሽ የምታወሪው የምታለቅሽው የሚከፋሽ? እንዴት ነው የእሱ ዘላለም መሳቂያ የምትሆኙ? እውነት ማሜ ይሄ ነገር ለእሱ ይገባዋል? ምን አይቶሽ ነው? ምን አስቀምሶሽ? የጠዋት ሽንት ወፍ ሳይንጫጫ የሸናውን ሽንት ውሃ ነው ብሎ አጠጣሽ እንዴ? ይሄ ጠንቆላ ነገር እኮ ሰሞኑን እየተወራ ነው ጋይስ። ቱርክ ነው ሶሪያ ነው እንደ የምትኖረው ይች ልጅ? ቤሩት ነች። ዱባይ ብትሆን ኖሮ አድርጎባት ነው ምን ነው እናምናለን። አላጡል ባትነግረንም እናምን ነበር። ግን ቲሲስ አሜሪካ ጋይስ ማጂክ ነው ለካ በአሜሪካ የሚባለው። ኢማጂን እኔ አሁን ዱባይ ብትሆን ምን ነው የሚባለው? ቤሩት ብትኖር አሰርቶባት ነው ብሎ ከነ ራሄል ነው ገነት ነው ማን የምትባለው? ከዛች ገጣጣ ድዳ ከሷ ጭንቅላት አልወርድም ነበር። አልወርድም ትፊ እያልኩ ነበር ሳስተፋትም ብሎ ትፊ ይባል። አሁን ማንን ነው የምናስተፋው? ማንን ነው የምናስልሰው? ምራቅ ከቀልብሽ ሁኚ ማሜ። ይሄ ልጅ አይሆንሽ ማል ለምን ነው እየመጣሽ የማንን መሳቂያ የምትሆኝ? ለምን ነው ከቀልብሽ ማትሆኝ? አንድ ሰው እኮ ከአቅሙ በላይ ከሆነበት እኮ ብዙ ነገር ትቶ ይሄዳል እኮ። ከአቅምሽ በላይ ከሆነ እኮ በጣም ብዙ ነገር ትተሽ ትሄጃለሽ እኮ አይደል እንዴ? ለምን አትተይው? ሌላ ልጅ አለው ለዛው ይሄ ብዳታም የሆነ ልጅ ማለት ነው። አሁን ነው እንደምትነግረን? ድሮም ታውቅ ነበረ ወይንም ያቺንም አስለቅሷት ይሆናል። የእሷ ግፍ ይሆናል ወይንም አንቺ ላይ ደረሰው። አንቺ በማታውቂው ሲጀነጅንሽ አፈቀርሽው ወጣትም ስለሆንሽ እንግዲህ ከ9 ዓመት በፊት ምን አይነት እድሜ ላይ ልትኖር እንደምትችሉ አስቡ። እሷ ማለት ነው እንደው ማንኛውም ሴት ተጀነጀነች እንትና ለካ እሷ ታለቅስባል ነበር። ያ ግፍ አለ ማለት ነው። ያ የሚገርምሽ ነገር እርግጠኛ ሆኜ የምነግርሽ ሪሌሽን አይኖረው እንኳን በኋላ ሱጆ እንደዚህ የትም ቦታ ሄዶ እቃውን የሚያለቀልቅ ሰው ህይወት አይኖረውም። እንደዚሁ ይባክናል። በነገራችን ላይ እግዚአብሔር ወላ ሴትም ወንድም እንደዚህ አይነት ባህሪ ካለው ብኩን ነው የሚሆነው። ብኩን በቃ ዝም ብሎ ነው የሚባክነው። ብዙ ለጊዜው በብርም በምንም ልብስ የምትከፍትለት ቀሚስ የምታወልቅለት ይኖራል። ግን ሰው ስለማያገኝ ሰው ሻሽቶት ምናምን አይደለም።
እድሉ ራሱ ጣፈንታ ራሱ ያን አይሰጡም። ከዛም ብኩን ሆነ ነው የምትቀር፣ አላጋጭ ሆነ ነው የምትቀር። ወይ የእሷ ግፍ ነው። በምን አይነት አጋጣሚ ነው እሷ ጋር የገባሽው? እሱ ጋር ለምን ልጅ ነበረ ትዳር ነበረ እልል ተብሎ ደግሰን የመጣ ሀዋል ለአሜሪካ ብሎ መጥቶ ልጅቷን እዛ ክዷት ነው። ልክ ዮኒ ማኛ ልጅቷን እንደከዳት እሱ ዲቪ ደረሰው። ስፖንሰር የሚያደርገው ሰው ሲያጣ ስፖንሰር ያለችው ልጅ አገባትና አሜሪካ ሲመጣ ከዳት። ይሄ ካዲ ያ ነው እንደዚህ ማዲያት ያወጣበት ይሆን እንደዚህ ጸጉሩን መልጦ 88 ሃይማኖት እያስቀየረ እንደዚህ የሚያቅበዘብዘው ዮኒ እሱ ነው። ከን የሰርጉን ፎቶ ከነ ሻማያዥ አመጣውላችሁ እኮ ነው አመጣውላችሁ። አሁን በእህቱ ጠንቋይ ናት። በእህቱ ነው ጥንቆላ ማሰራበት ራሱ በእህቱ ሄጄ 2 ዶሮ ጥቁር ገዛለሁ። ዮኒን እዚህ ላይ ሄሉ እያለ እንዲውል ለሚለው ሄለን ከሄለን በስተቀር ሰው የለም ሄልዬን አትንኩ በሄሊ እያለ እኔም ብቻ እድሜ ልኩን ቶፒክ እንዲያደርግ በእህቱ ራሱ ነው። እኔ ሌላ ቦታ ላይ እህቱ ጋር ሄጄ ነው ማስጠነቆልበት። ጠንቋይ እህት አዲስ ከተማ ነው አዲስ ሰፈር የሚባል አዲስ አበባ እህቱ በአባት የሚገናኝ ጠንቋይ እህት አለችው፣ ታላቅ እህቱ። እሷ ጋር ሄጄ ነው ማስጠነቆልል። በራስ እህት እኔ ጥንቆላ አሰርቼ ዮኒ በስሜ ስትገሰት እንድትውል ባላረግ ትውበልብኝ። ለአንተ ዱምዱም ዶሮ ነው ማረገው። ጉትዬ ዶሮ ጸጉር የለ መላጣ እና በምን የተነሳ ሰው ዮኒ ቂም አለብኝ ማለት ነው። ዮኒ ላይ ግን ሰበብ ፈልጌ የወረድኩበት እኮ ያ ስታወራ ፖይንት ያለው እንኳን አያወራም። ልብድድድድ ይላል። አሁን በዚህ በሰለጠነ ሀገር የሞተ ሆቴል ውስጥ ገብተህ እኔ እንዲያውም እንዳንተ ልጅ ሳረዳ ማለት ነው እንዴት መዝናናት አሳይ ነበረ ልጅ ባይኖረኝ እኔ ዘይ ዶንት ኬር ምንም አይመስለውም። በቃ እዚህ ጋር እየፈሰሰ ከሆነ እየፈሰሰልሽ ነው የሚለኝ ቁጭ ብሎ ጋይስ። ውሃ እየፈሰሰ ከሆነ ተነስቶ ቀና አያደርግም ማለት ውሃሽ እየፈሰሰ ነው የሚለኛል። ማሜ ግን ምንድን ነው የምትፈልገው ጋይስ? እንዴት አርግቼ እንደምረዳት ራሱ እኮ ግራ ይገባኛል። ዝም ለማለት ስል በየጊዜው እየመጣች ታለቅሳለች። ልጁን ሳየው ምን አባቱ ስለሆነ ነው እንዲያስለቅሳት የፈቀደችለት? ምን ስለሆነ ነው? ይገባዋል? ለአንድ ሰው ይሄን ያህል መስዋዕት መክፈል እውነት ይገባዋል? ማሜ እውነት ይገባዋል? ለሱ ስትይ እንደዚህ ተሰድበሽ እውነት ለአንድ ቀን እንኳን ካሳ አለው ለአንቺ? የፖል ሚስት መጣች። ሎንግ ታይም ካየዋል ይገባዋል ማለት ምን እያረግሽ እንደሆነ ይገባዋል። ጀስት ይሄን አታስቢም እንዴ? ሚዲያ ላይ ቆየ ሰው አይደለሽ እንዴ? ሚዲያ ላይ ሲቆይ እኮ ከተለያየ ቶፒክ ከተለያየ ሰዎች ከሚናገሩት ውስጥ እየገባሽ ይመጣል። ህይወት እየገባሽ ይመጣል። ሀይ ሰው እኮ ከትምህርት ቤት ብቻ አይማርም፣ ከሰዎች ህይወት ይማራል። ህይወት ናት እኮ ትምህርት ቤት። ትምህርት ቤት እኮ ሰርቲፊኬት ለመውሰድ ብቻ ነው እንጂ ከኬጂ ከዜሮ እስተ በፈለግሽው እስተ ዶክተሬት ድረስ እዚሁ ሚዲያ ላይ መማር ትችያለሽ። ወረቀትሽን ለማጠናከር ወረቀት ብቻ ለመውሰድ ነው ትምህርት ቤት ሄደሽ እንትን የምታረጊው። ስንት ከኢንስታግራም ከኔ በፊት ነው ሚዲያ ላይ ነበራችሁት ማለት ነው። ከዛ ጊዜ ጀምሮ ሚዲያ ላይ ምናምን ከነበርሽ እንዴት ብዙ ኬዞች ትሰሚያለሽ፣ ብዙ ነገር። እንዴት ይሄ ነገር እንኳን የሆነ ቀልብሽ እንትን አይልም? እንዴት ነው ከዛ ጀምሮ የሚያስለቅስሽ? በአንድ አይነት ኬዝ ነው ደግሞ በተለያየ ነገር ይዞ አይመጣም። ልጅሽ ራሱ አሳስሪው ብሎ እስከሚያለቅስ እሱ አሳስሪው ሲለኝ ያሳስ
መስሎሽ ኖርሽ። አሁን ግን ከሱ ጋር መልሰሽ አትገናኝም አይደል? ከቲት ከት አድርጊ። ልጆቼን አታሳይም ብሎ ህግ ጋር ሂድ። ከዛ በኋላ ልጆቹ ከስንት ጊዜ ጀምሮ ማጋ እንደሆኑ አንቺ ጋር ማስረጃ አለ። ትምህርት ቤት የምትወስጂው ማን ነው ምናምን ሁሉ ነገር አንቺ ጋር ነው። ወይ ጠቅሎ ይውሰድ ያለሽ ወይ ግማሽ እንዴት ልጆቹ መጥቶ እንደሚቀበል ምናምን ይሄ ሰው ግልጽ ነው። መገናኘት እንትን ካላሽ ሌላ ሪሌሽን እንዳልጀምር ስለሚመጣ ነው። ቢመጣስ የት ነው የሚመጣው? ልጆች ለመውሰድ መምጣት